እግዚአብሔር የሕይወት ማዕከል ሲሆን ሰላም በልብ ውስጥ ይሰፍናል። እያንዳንዱ ዕቅድ በእርሱ ጥበብ ሲጀምር ግልጽነት ይከተላል። እያንዳንዱ ምርጫ የእርሱን ፈቃድ ሲያከብር ጥንካሬ ይጨምራል። ወዳጆቼ፣ ብዙዎች ሚዛንን ፍለጋ ዓመታትን ያሳልፋሉ። ነገር ግን ሚዛን የሚጀምረው ከአንድ ቀላል ቦታ ነው። እርሱም እግዚአብሔርን ማስቀደም ነው። እርሱን ማዕከላችን ስናደርግ ግራ መጋባት ይጠፋል፣ ዓላማም ግልጽ ይሆናል። እግዚአብሔርን መጀመሪያ ስናደርገው የሕይወት ጫጫታ ጸጥ ይላል። እግዚአብሔር ከሁሉ ነገራችን በላይ ከፍ ብሎ ሲቀመጥ ሁሉም ነገር መስመሩን ይይዛል። ጉዳዩ ስለ ፍጽምና ሳይሆን ስለ አቅጣጫ ነው። የእርሱን መንገድ ለመከተል በመረጥክበት ቅጽበት እርምጃዎችህ መረጋጋት ይጀምራሉ። ዕቅዶችህን አሳልፈህ በሰጠህበት ቅጽበት ማንም ሊዘጋው የማይችለው ደጅ ይከፈታል። ይህ እውነት ውስብስብ አይደለም፣ ነገር ግን ጽናትን ይጠይቃል። በጸጥታም ሆነ በማዕበል ጊዜያት ውስጥ እምነትን ይጠይቃል። ውጤቱ ባይታይም እንኳ በእግዚአብሔር እንድትታመን ይጋብዝሃል። መሠረቱን ችላ የሚል ገንቢ ግንቡ ሲፈርስ ያያል። የማዕዘን ድንጋዩን በጥንቃቄ የሚያስቀምጥ ገንቢ ግን በሰላም መገንባት ይችላል። እምነታችንም በዚህ መርህ ላይ ያርፋል። እግዚአብሔር መሠረት ሲሆን በጫና ውስጥ የሚፈርስ ምንም ነገር የለም። እርሱን መጨረሻ ላይ ስናደርገው ግን ጥሩ የነበሩ ነገሮች እንኳ ቅደም ተከተላቸውን ማጣት ይጀምራሉ። በማቴዎስ 6 ቁጥር 33 ላይ እንዲህ ይላል፣ ነገር ግን አስቀድማችሁ የእግዚአብሔርን መንግሥት ጽድቁንም ፈልጉ፣ ይህም ሁሉ ይጨመርላችኋል ይላል። እግዚአብሔርን ማስቀደም ስለ ጸሎት ብቻ አይደለም፣ ስለ እምነት፣ ስለ ቅድሚያ የሚሰጣቸው ነገሮችና እምነትህን ስለሚያንጸባርቁ ውሳኔዎች ጭምር ነው። ለዓለም ጫጫታ ምላሽ ከመስጠት በፊት የእርሱን ድምፅ ስለመፈለግ ነው። ዕቅዶችህን ከመከተልህ በፊት የእርሱን መገኘት ስለመፈለግ ነው። ምቾት ሲፈትንህ መታዘዝን ስለመምረጥ ነው። እግዚአብሔርን ማስቀደም የቀኑን አጀማመርህንና አጨራረስህን ይለውጠዋል። ለስኬት የምትሰጠውን ምላሽና ስኬትህን ጠብቀህ የምትቆይበትን መንገድ ይለውጠዋል። ዓይኖችህ በእርሱ ላይ ሲጸኑ ትኩረት የሚከፋፍሉ ነገሮች አቅም ያጣሉ። ልብህ ተሸንፎ ለእርሱ ሲገዛ ግራ መጋባት ወደ ምሬት ይለወጣል። መንፈስህ በቃሉ መሠረት ሲጓዝ ሰላም መፍሰስ ይጀምራል። እግዚአብሔርን ማስቀደም ቁጥጥርን ማጣት አይደለም፣ ይልቁንም ሙሉውን መንገድ ጅማሬውንና ፍጻሜውን ለሚያውቀው አካል ቁጥጥርን መስጠት ነው። ጌታ ሆይ፣ አንተ በፊቴ ሂድ፣ እኔም እከተልሃለሁ ማለት ነው። ይህ በሁሉም የሕይወት አቅጣጫ ውስጥ መለኮታዊ ሥርዓትን የሚከፍት ቁልፍ ነው። ዛሬ እግዚአብሔርን ማስቀደም ምን ማለት እንደሆነ፣ የሕይወትህን ቅደም ተከተል እንዴት እንደሚለውጥና ይህንን ስታደርግ ለምን ሁሉም ነገር በቦታው ተስተካክሎ እንደሚቀመጥ እናያለን። በተጨማሪም በኢየሱስ ድንቅ ስም አብረን ኃይለኛ ጸሎት እንጸልያለን። ስለዚህ እስከ መጨረሻው ተከታተሉና የዚህን ጸሎት በረከት ለመቀበል ልባችሁን ክፈቱ። አሁን ይህንን ኃይለኛ እውነት እንመልከት። ወዳጆቼ፣ እግዚአብሔር ቀዳሚ ሲሆን ሌላው ነገር ሁሉ ትክክለኛ ቦታው ላይ ይቀመጣል። መለኮታዊ ሥርዓት የሚጀምረው ልብ በእግዚአብሔር ፊት ሲሰግድ ነው። መንፈስ ተቆጣጣሪው ማን እንደሆነ ሲያስታውስ ሁከት ይጠፋል። እግዚአብሔርን ማዕከል ስታደርግ ግራ መጋባት በሕይወትህ ላይ ያለውን ሥልጣን ማጣት ይጀምራል። የመጀመሪያ ሐሳብህን ለእርሱ ስትሰጥ ሰላም ይፈሳል። ጭንቀት በነገሰበት ቦታ የመጀመሪያ ውሳኔህን ለእርሱ ስታቀርብ መመራትህ እርግጠኝነትን ይተካል። እግዚአብሔርን ማስቀደም መፈክር አይደለም፣ መንፈሳዊ ሕግ ነው። ሕይወትህ ከመለኮታዊ ጊዜና ዓላማ ጋር እንዴት እንደሚስማማ ይቆጣጠራል። የበዛ ድካም ሳይኖር በረከቶች እንዴት እንደሚያገኙህ ይወስናል። ብቻህን ልትደርስባቸው በማትችላቸው ቦታዎች ሞገስ እንዴት እንደሚፈስ ይወስናል። ምሳሌ 16 ቁጥር 3 ሥራህን ለእግዚአብሔር አደራ ስጥ፣ ሐሳብህም ትጸናለች ይላል። ይህ ማለት እግዚአብሔር የዕቅዶችህ መጀመሪያ ሲሆን ውጤቱ ግልጽ ይሆናል ማለት ነው። በእግዚአብሔር የሚጀምር ልብ በግራ መጋባት አይጨርስም። ሁልጊዜ እርሱን መጀመሪያ ስታማክር
መለኮታዊ ጥበብ ከስሜታዊነት በላይ ትሆናለች። ሁልጊዜ እርሱን መጀመሪያ ስታከብር ጥንካሬህ ከጥረቶችህ በላይ በሆነ ርቀት ላይ ያደርስሃል። እግዚአብሔርን ማስቀደም ውጤቱን ብቻ ሳይሆን ውስጣዊ ማንነትህንም ይለውጣል። መዘግየትን፣ ስኬትንና ውድቀትን እንኳ እንዴት እንደምታስተናግድ ይቀርጽሃል። እግዚአብሔርን ካስቀደምክ በኋላ የምትወስነው ውሳኔ በድንጋጤ ሳይሆን በዓላማ ይሆናል። ስኬትን የምትመዝነው በትርፍ ሳይሆን በታዛዥነት ይሆናል። ምንጭህ የማይናወጥ ስለሆነ መንገዱ ባይገባህ እንኳ አትፈራም። ኢሳይያስ 26 ቁጥር 3 በአንተ ታምናለችና በአንተ ለምትደገፍ ነፍስ ፈጽመህ በሰላም ትጠብቃታለህ ይላል። ይህ ሰላም በውጫዊ ምቾት ላይ የተመሰረተ አይደለም። መጀመሪያ ማንን መደገፍ እንዳለበት ከሚያውቅ የጸና ልብ የሚመጣ ነው። ትኩረትህ በእግዚአብሔር ላይ ሲያርፍ ሁኔታዎች በአንተ ላይ ያላቸውን ቁጥጥር ያጣሉ። ስሜት ምላሽ መስጠትን አቁመህ በጥበብ መመላለስ ትጀምራለህ። በሰዎች ዘንድ ተቀባይነት ማግኘትን መፈለግ አቁመህ በልበ ሙሉነት ትጓዛለህ። ማን እንደሚደግፍህ ስለምታውቅ ሁሉንም ነገር ብቻህን ለመያዝ አትታገልም። እግዚአብሔርን ማስቀደም በሁሉም ወቅቶች ውስጥ ድምፅ አልባ ጥንካሬን ያመጣል። የተዘበራረቀው ነገር ስርዓትን ያመጣል። ግራ መጋባት በነገሰበት ቦታ ማስተዋልን ይሰጣል። እግዚአብሔር የመጀመሪያ መሸሸጊያህ ሲሆን እርሱ ጠባቂህ፣ አቅራቢህና መሪህ ሆኖ ቦታውን ይይዛል። ይህ እግዚአብሔርን በሕይወትህ ቅደም ተከተል ዝርዝር ውስጥ ስለማስገባት አይደለም፣ የሕይወትህ ቅደም ተከተል ዝርዝር እርሱ ራሱ እንዲሆን ስለማድረግ እንጂ። እያንዳንዱ ውሳኔ ከዚህ ማዕከል ይፈልቃል። እያንዳንዱ ዕቅድ በእርሱ ፈቃድ ይለካል። እያንዳንዱ ህልም በእርሱ ስልጣን ስር መረጋጋትን ያገኛል። በሁለተኛ ዜና 31 ቁጥር 21 ላይ ስለ እግዚአብሔርን ቤት አገልግሎት በጀመረው ሥራ ሁሉ በሕጉና በትእዛዙም አምላኩን ለመፈለግ በፍጹም ልቡ አደረገው፣ ተከናወነለትም ይላል። ይህ ስለ ንጉሡ ሕዝቅያስ ይናገራል። እርሱ መቅደሱን ያደሰና ሕዝቡን ወደ አምልኮው የመለሰ ንጉሥ ነበር። ሀብትን ወይም ሞገስን አላሳደደም። በመጀመሪያ እግዚአብሔርን ፈለገ። በረከቱ ታዛዥነቱን ተከተለ። ይህ እንዲሁ የሆነ አይደለም፣ መለኮታዊ ቅንጅት ነው። የሕዝቅያስ ሕይወት የሚያስተምረን ጌታ ቀዳሚ ሲሆን ስኬት ዓላማን እንደሚከተል ነው። እርሱ በቅንዓት እንጂ በምኞት አልሰራም። በትኩረት እንጂ በውድድር አላገለገለም። እግዚአብሔርም በዙሪያው ያለው ነገር ሁሉ እንዲባረክ አደረገ። ወዳጆቼ፣ ከመተግበራችሁ በፊት እግዚአብሔርን ስታከብሩ እርሱ የማይታዩትን ነገር ያዘጋጃል። ትክክለኛውን ሰው፣ ትክክለኛውን ጊዜና ትክክለኛውን አቅርቦት ያመቻቻል። መዘግየቶች እንኳ የወደፊት ሕይወትህን ስለሚጠብቁ ትርጉም መስጠት ይጀምራሉ። የተዘጉ በሮች እንደ መረሳት ሳይሆን እንደ ምሕረት ይሰማሉ። መጠበቅ እንኳ በጭንቀት ውስጥ በመኖር ፈንታ የአምልኮ ተግባር ይሆናል። እግዚአብሔርን ማስቀደም የሕይወትህን ድባብ ይለውጠዋል። ሌሎች በሚፈሩባቸው ቦታዎች አንተ ሰላምን ትይዛለህ። ሌሎች ግራ በሚጋቡባቸው ቦታዎች አንተ በጥበብ ትመላለሳለህ። ሌሎች በሁኔታዎች ተገፋፍተው ሲንቀሳቀሱ አንተ በእምነት ትጓዛለህ። በፊትህ የሚሄደውን ስለምታውቅ ለሕይወት በእርግጠኝነት የተሞላ ምላሽ ትሰጣለህ። እግዚአብሔርን የሚያስቀድም ሰው አረማመዱ የተለየ ነው። በድምፅ አልባ ስልጣን ይናገራል። የሚታይ ምክንያት ባይኖርም እንኳ በአምላኩ ላይ ይታመናል። በመጠበቅ መካከል ምስጋና ያቀርባል። ታዛዥነት ሁልጊዜ መለኮታዊ ሥርዓትን እንደሚያመጣ ስለሚያውቅ ይቀጥላል። እግዚአብሔርን ማስቀደም ስኬትን ለማግኘት በሚደረግ ሩጫ የሚፈጠርን ጫና ያስወግዳል። ራስህን በዓለም መስፈርት መለካት ታቆማለህ። በመለኮታዊ ሥርዓት መመላለስ ትጀምራለህ። እንደምትታይ፣ እንደምትታወቅና እንደምትመራ በእውነት ላይ ታርፋለህ። ብቻህን ስለማትጓዝ እያንዳንዱ ውሳኔ ቀላል ይሆናል። ከመወሰንህ በፊት ከአምላክህ ትመክራለህ። ከመተግበርህ በፊት ከአፉ ቃል ትሰማለህ። በጥርጣሬ ፈንታ በልበ ሙሉነት ትንቀሳቀሳለህ። በመጀመሪያ እግዚአብሔርን ስታከብር
ትናንሽ ድርጊቶችህ እንኳ ዘላለማዊ ተጽዕኖ ይኖራቸዋል። መጀመሪያ በእርሱ ስትታመን አስቸጋሪ ወቅቶች እንኳ የተደበቁ ትምህርቶችን ይዛሉ። መጀመሪያ እርሱን ስትከተል የአቅጣጫ ለውጥ እንኳ ወደ ዓላማ ይመራሃል። ይህ ስርዓት ዘላቂ ፍሬ ያፈራል። ሌሎች በድካም ሲወድቁ ጽናትን ይሰጣል። ሌሎች ተስፋ ሲቆርጡ ትዕግስትን ይገነባል። ሌሎች ግራ መጋባትን ብቻ በሚያዩበት ቦታ ራዕይን ይሰጣል። እግዚአብሔርን ማስቀደም በመንፈስህ ውስጥ መዋቅር ይሰጥሃል። ፍላጎቶችህን ያስተካክላል። ትኩረትህን ያድሳል። ሕይወትህ ከምቾት በላይ የሆነ ነገር እንደሆነ ያስታውስሃል። ይህም ሊናወጥ ከማይችል ዓላማ ጋር ያገናኝሃል። በሉቃስ 5 ከቁጥር 4 እስከ 6 ጴጥሮስ ሌሊቱ ሙሉ አጥምዶ ምንም አላገኘም ነበር። ኢየሱስ ድጋሚ እንዲጥል ሲነግረው አመክንዮ ባይቀበለውም እንኳ ታዘዘ። የእግዚአብሔርን ቃል ከገዛ ልምዱ በላይ አደረገ። ያ አንዲት የታዛዥነት ተግባር ውጤቱን ሙሉ በሙሉ ለወጠው። የእግዚአብሔርን ትእዛዝ አስቀደመ፣ ሌላውም ተከተለ። ምንም ያልነበረበት ያው ባህር አሁን በበረከት ሞላ። የመለኮታዊ ሥርዓት አሰራር እንዲህ ነው። እግዚአብሔር ሲመራ ሁሉም ነገር ይስተካከላል። ታዛዥነት ቀዳሚ ሲሆን በረከት ይከተላል። እምነት መሪ ሲሆን ተአምራት የሚገለጡበት ቦታ ያገኛሉ። ወዳጆቼ፣ እግዚአብሔር ቀዳሚ ባልሆነበት ነገር ላይ እንዲባርክላችሁ ልትጠይቁ አትችሉም። ሥርዓቱ በእጅ ላይ ከመታየቱ በፊት በልብ ውስጥ መጀመር አለበት። እግዚአብሔር ቅድሚያ በምትሰጣቸው ነገሮችህ ውስጥ ቀዳሚ ከሆነ ሰላምህ የተሟላ ይሆናል። እግዚአብሔር በመስጠትህ ውስጥ ቀዳሚ ከሆነ አቅርቦትህ አይጓደልም። እግዚአብሔር በሐሳብህ ውስጥ ቀዳሚ ከሆነ ውሳኔዎችህ የጸኑ ይሆናሉ። ትክክለኛውን ቅደም ተከተል ስታሲዝ የማይታዩት ነገሮች እንኳ ለዚያ ስርዓት መገዛት ይጀምራሉ። ግንኙነቶችህ ይለወጣሉ። ዓላማህ ይጠነክራል። ወደፊት የሕይወትህም ምዕራፍ ይከፈታል። እግዚአብሔርን በማስቀደም ስትጀምር የሚከተለው ነገር ሁሉ ወደ ትክክለኛ ቦታው መምጣት አለበት። ወደ አንተ ሊመጣ የሚገባውን ነገር አታሳድድም። እግዚአብሔር አስቀድሞ ባዘጋጀው ነገር ላይ ጊዜ አታባክንም። በእርሱ ዕቅድ ውስጥ ትመላለሳለህ። ያም ቅንጅት እረፍትን ያመጣል። አሁን ይህ እውነት በልብህ ውስጥ ይደር። እግዚአብሔርን ስታስቀድም አንድን ነገር እያጣህ አይደለም። ይልቁንም በእውነት እልሃለሁ የሚያስፈልገውን ሁሉ እያገኘህ ነው። እግዚአብሔርን ስታስቀድም እርምጃዎችህ መለኮታዊ ስልት ያገኛሉ። ልብህ ይረጋጋል። ዓላማህም አቅጣጫ ያገኛል። ይህ ሕይወትህን አንድ ላይ አድርጎ የሚይዝ መለኮታዊ ሥርዓት ነው። ሰላም የሚገነባበት መሠረት ይህ ነው። ሁሉም ነገር በትክክል መከናወን የሚጀምረው በዚህ መንገድ ነው። አሁን ሕይወት እርግጠኛ ባልሆነችበት ጊዜ እንኳ እግዚአብሔርን ስናስቀድም ምን እንደሚሆን እንመልከት። ወዳጆቼ፣ የእምነት መለኪያው በምቾት ጊዜ ሳይሆን በጽናት ውስጥ ነው። ነገሮች መልካም ሲሆኑ ማንኛውም ሰው እግዚአብሔር ቀዳሚ ነው ሊል ይችላል። ነገር ግን እውነተኛ ታማኝነት የሚፈተነው እቅዶች ባለመሳካት ውስጥ ሲያልፉ ነው። ወደፊት ሕይወት ግልጽ ባልሆነበትና ስሜቶች በከበዱበት ጊዜ ትክክለኛ ቅድሚያ የሚሰጠው ነገር ይገለጣል። እርግጠኛ ባልሆነ ሁኔታ ውስጥ እግዚአብሔርን ማስቀደም ማለት ከእኔ ግንዛቤ ይልቅ በአንተ ሥርዓት እታመናለሁ ብሎ ማወጅ ነው። ቁጥጥርን ከመያዝ ይልቅ ለእርሱ መስጠት የበለጠ አስተማማኝ መሆኑን ማመን ነው። ከምታየው ማስረጃ ይልቅ በእርሱ ተስፋ ላይ መቆም ነው። ምሳሌ 3 ቁጥር 6 እስከ 7 በመንገድ ሁሉ እርሱን እወቅ፣ እርሱም ጎዳናህን ያቀናልሃል። በራስህ አስተያየት ጠቢብ አትሁን፣ እግዚአብሔርን ፍራ፣ ከክፋትም ራቅ ይላል። ይህ በእምነት ለሚመላለስ ምዕመን ሁሉ ካርታ ነው። መመሪያ የሚመጣው በአመክንዮ ሳይሆን ከእግዚአብሔር ጋር ባለ ግንኙነት መሆኑን ያስተምራል። እግዚአብሔርን ስታውቅ እርሱ የማይዋሽ ኮምፓስ ይሆንልሃል። መጀመሪያ በእርሱ ስትታመን ተደብቀው የነበሩ መንገዶችን ይከፍትልሃል። የእርሱን ድምፅ ስትጠብቅ
ግራ መጋባት በሚቀጥለው እርምጃህ ላይ ያለውን አቅም ያጣል። እንዲህ አይነቱ መሰጠት ድክመት አይደለም፣ ይልቁንም ኃይልን የሚያስታጥቅ ታዛዥነት ነው። ታዛዥነት እግዚአብሔር ሆይ ሁሉንም ነገር ባላይም ባልገነዘበውም እንኳ መንገድህን እመርጣለሁ ይላል። ያ ምርጫ ሁሉንም ነገር ይለውጣል። መንፈሳዊ አሰላለፍህን ከራስ ወዳድነት ወደ ተገዥነት ይለውጠዋል። ተገዥነት የጭንቀትን ሸክም ያስወግዳል፣ የሰላምን ፍሰት ይከፍታል። የመሰጠትህ መጠን ብዙ ጊዜ የመረጋጋትህን መጠን ይወስናል። በእግዚአብሔር የጸና ሰው በውጫዊ ሁካታ አይናወጥም። ነፋሱን ሊሰማ ይችላል፣ ነገር ግን አይወድቅም። መዘግየት ሊገጥመው ይችላል፣ ነገር ግን አቅጣጫውን አያጣም። በችግር ውስጥ ሊያልፍ ይችላል፣ ነገር ግን እምነቱ ጸንቶ ይቆማል። እርግጠኛ ባልሆነ ጊዜ እንኳ እግዚአብሔርን በማስቀደም መጠበቅ ጊዜን ማባከን አለመሆኑን ያሳያል። መጠበቅ ራሱ አምልኮ ይሆናል። እግዚአብሔር ማዕከል ሲሆን እምነት ፍርሃትን ሲተካ ዝምታ ጥንካሬ ይሆናል። ጥገኝነትህ ከሰው ወደ እግዚአብሔር ሲዞር ሰላምህ ንቁ ይሆናል። ሮሜ 8 ቁጥር 28 እግዚአብሔርንም ለሚወዱት እንደ አሳቡም ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን ይላል። ይህ ጥቅስ ፍቅርህ በእርሱ ላይ ሲጸና ሁሉም ነገር ለአንተ ጥቅም እንደሚስተካከል ያስታውስሃል። ለስቃይ የታሰበው እንኳ ለዝግጅት ይሆናል። የዘገየ የመሰለው ጥበቃ ይሆናል። ልብህን የሰበረው ነገር ወደ ግብህ የሚያደርስ ድልድይ ይሆናል። እግዚአብሔር ቀዳሚ ሲሆን ሁሉም ነገር ተባብሮ ይሰራል። ወዲያውኑ ላይታይህ ይችላል፣ ነገር ግን ከበስተጀርባ አሰላለፉ እየተስተካከለ ነው። ወዳጆቼ፣ ይህን እውነት በሩት ታሪክ ውስጥ በግልጽ እናያለን። ባሏን አጥታ ሀገሯን ትታ ወደ ባዕድ አገር ኑዓሚንን ተከተለች። ምቾትን አላሳደደችም፣ ታማኝነትን መረጠች። ከዕድል ይልቅ ታዛዥነትን አስቀደመች። አምላክሽ አምላኬ ይሆናል ስትል ከገዛ የወደፊት ሕይወቷ ይልቅ ጌታን አስቀደመች። በዚያ ታዛዥነቷ መለኮታዊ ሞገስ በቦዔዝ እርሻ ውስጥ አገኛት። ከቃርሚያ ሰብሳቢነት ወደ ነገሥታት ትውልድ ተሸጋገረች። ያንን ውጤት አላቀደችም፣ መሰጠቷን የተከተለ ውጤት ነበር። የሩት ታሪክ ሞገስ ወደ ታማኝነት እንደሚፈስ ያስተምረናል። እግዚአብሔርን ስታስቀድም የወደፊት ሕይወትህ ባዶ ሊሆን አይችልም። ከተረሱ ቦታዎች ፍሬን ያመጣል። ሌሎች ትተውት ከሄዱበት ቦታ ውበትን ያወጣል። ተስፋ ከቆረጥክበት ነገር ዳግም መገንባትን ያመጣል። እግዚአብሔርን ማስቀደም ችግርን አያስቀርም፣ ይልቁንም ችግሩን ራሱን ይቤዠዋል እንጂ። ስቃይን አያስቆምም፣ ወደ ዓላማ ይለውጠዋል እንጂ። ኪሳራን አያስወግድም፣ በውርስ ይተካዋል እንጂ። ሩት ሕይወቷን ከእግዚአብሔር ሥርዓት ጋር ስታስተካክል የተበተነው ሁሉ መሰብሰብ ጀመረ። ይህ ዛሬ ለእኛም የሚሠራ መርህ ነው። እርሱን ካስቀደምክ ግራ መጋባት በነገሰበት ቦታ ሥርዓትን ያመጣል። የተሰበረውን ይጠግናል፣ የደከመውን ያጠነክራል። ትርጉም አልባ ለነበሩት ቅጽበቶች ትርጉም ይሰጣል። እግዚአብሔርን ማስቀደም ማለት ተአምሩ ከመምጣቱ በፊት በሰላም መኖር ማለት ነው። ምስሉ ሙሉ በሙሉ ሳይታየህ በዓላማ መመላለስ ነው። የጠራህ እርሱ ከሆነ እስከ መጨረሻው እንደሚያደርስህ ማመን ነው። እንዲህ አይነቱ እምነት በግንኙነት እንጂ በውጤት ላይ ስላልተገነባ ሊናወጥ አይችልም። ምንጩን ስለምታውቅ ሂደቱን ታምናለህ። በተስፋው ስለምታምን መጠበቁን ትታገሳለህ። ማን ከበስተጀርባህ እንዳለ ስለምታውቅ በኩራት ትቆማለህ። እግዚአብሔርን የሚያስቀድም አማኝ ውድቀትን በተለመደው መንገድ አይጋፈጥም። ተቃውሞን እንደ ዕድል ያያል። መዘግየትን እንደ እድገት ያያል። የተዘጉ በሮችን እንደ አቅጣጫ መቀየሪያ ያያል። እግዚአብሔር ቀዳሚ ሲሆን አመለካከትህ ሙሉ በሙሉ ይለወጣል። በረከትን በቁጥር ወይም በንብረት መለካት ታቆማለህ። በሰላምና በአሰላለፍ ትለካዋለህ። በቀላል ነገሮች ውስጥ የእግዚአብሔርን መገኘት ማየት ትጀምራለህ። ትክክለኛው ቃል፣ ትክክለኛው በር፣ ትክክለኛው ጊዜ ላይ ወደ አንተ ይመጣል።
ያንተ ያልሆነውን ለማግኘት አትፍጨርጨርም። ምክንያቱም ላንተ የሆነው ነገር እግዚአብሔር ቀዳሚ ሲሆን ሁል ጊዜ እንደሚያገኘህ ታውቃለህ። መዝሙር 37 ቁጥር 23 እስከ 24 የሰው አካሄድ ከእግዚአብሔር ዘንድ ይጸናል፣ መንገዱንም ይወዳል፣ ቢወድቅም ለድንጋጤ አይጣልም፣ እግዚአብሔር እጁን ይዞ ይደግፈዋልና ይላል። ይህ ማለት ብትሰናከል እንኳ የእግዚአብሔር ሥርዓት ከጥፋት ይጠብቀሃል ማለት ነው። እቅዶች ቢከሽፉም የእርሱ እቅድ ይቀጥላል። የምትወደውን ነገር ብታጣ እንኳ የእርሱ እጅ አሁንም ያጸናሃል። እግዚአብሔር ቀዳሚ ሲሆን ከእርሱ እጅ አትወጣም። ልታጎነብስ ትችላለህ፣ ግን አትሰበርም። ልታለቅስ ትችላለህ፣ ግን አትጠወልግም። ልትቧዘን ትችላለህ፣ ግን አትጠፋም። ጌታ ሲመራ ስህተቶች እንኳ በእርሱ ምሕረት ውስጥ ይወድቃሉ። እግዚአብሔርን የሚያከብሩ አማኞች ዓለምን የሚያስደንቅ የተደበቀ ጥንካሬ አላቸው። በኪሳራ ውስጥ ያልፋሉ፣ ግን ሰላማቸውን ይጠብቃሉ። ችግር ይገጥማቸዋል፣ ግን ተስፋቸውን ይጠብቃሉ። እርግጠኝነት በሌለበት ሁኔታ ውስጥ ያልፋሉ፣ ግን አምልኳቸው ሕያው ነው። የእግዚአብሔር ሥርዓት እንደማይከሽፍ ስላዩ ይታመናሉ። እግዚአብሔርን ማስቀደም መረጋጋትን ማግኘት ነው። ሌላው ሁሉ ሲናወጥ ጸንቶ መቆም ነው። ሌሎች ሲበታተኑ ጸንቶ መኖር ነው። ሌሎች በድካም ክብደት ሲደቁ በጸጋ መመላለስ ነው። መጀመሪያ እርሱን መፈለግ ጥቆማ ሳይሆን ወደ መለኮታዊ አሰላለፍ ለመግባት የቀረበ ጥሪ ነው። እግዚአብሔርን እርግጠኛ ባልሆነ ሁኔታ ውስጥ ስታስቀድም ሰላም ልብህን ይጠብቃል። በመዘግየት ውስጥ ስታከብረው እምነትህ ይጠልቃል። በውድቀት ውስጥ ስታምነው ዕጣ ፈንታህ መገለጥ ይጀምራል። ወዳጆቼ፣ እግዚአብሔርን ለማስቀደም በምትመርጡበት ጊዜ ሁሉ ወደ መለኮታዊ ሥርዓት ውስጥ እየገባችሁ ነው። በእርሱ መንገድ መጓዝ ብቸኛው ዋጋ ያለው መንገድ መሆኑን በምርጫችሁ እያረጋገጣችሁ ነው። ታዛዥነት የጥበብ ሁሉ ጥበብ መሆኑን እያሳያችሁ ነው። መሰጠት ኪሳራ ሳይሆን ለውጥ መሆኑን እያሳያችሁ ነው። እግዚአብሔርን ማዕከል አድርገው የሚመላለሱ ሰዎች ጥንካሬ ይህ ነው። ዓለም ሲናወጥ የእነርሱ መሠረት ይጸናል። ሌሎች ተስፋ ሲቆርጡ እምነታቸው ያድጋል። ሌሎች ሲደናገጡ ሰላማቸው ይቆያል። እግዚአብሔርን ስታስቀድሙ መሆን ያለበት ነገር ሁሉ በጥረታችሁ ሳይሆን በእርሱ ሥርዓት በጊዜው ይከናወናል። አሁን እግዚአብሔርን በሁሉም የሕይወታችን ዘርፍ ማስቀደም ስለሚያስገኘው ዘላቂ ፍሬ እናስብ። ወዳጆቼ፣ እውነተኛ ሰላም የሚጀምረው መሰጠት ባለበት ቦታ ነው። ዓላማ መልክ የሚይዘው ታዛዥነት በሚመራበት ቦታ ነው። በረከቶች የሚበዙት ሥርዓቱ በእግዚአብሔር ሲጀመር ነው። ብዙዎች በጥረታቸው እርካታን ይፈልጋሉ። እርካታ ግን የሚመጣው ከአሰላለፍ ነው። እግዚአብሔር ቀዳሚ ሲሆን ግራ መጋባት አቅጣጫውን ያጣል። እርሱ ቀዳሚ ሲሆን ትናንሽ እርምጃዎች እንኳ ዓላማ ይኖራቸዋል። እርሱ ቀዳሚ ሲሆን ሊጨምርልህ ቃል የገባውን ነገር ማሳደድ ታቆማለህ። ዘዳግም 6 ቁጥር 5 አንተም አምላክህን እግዚአብሔርን በፍጹም ልብህ፣ በፍጹምም ነፍስህ፣ በፍጹምም ኃይልህ ውደድ ይላል። ይህ ትእዛዝ በከፊል እንድትወድ አይደለም። ሙሉ ማንነትህ፣ ስሜትህ፣ ሐሳብህና ድርጊትህ በእርሱ ላይ እንዲያርፍ ይጠይቃል። ቅድሚያ የምትሰጣቸው ነገሮች ለፈቃዱ ይገዛሉ ማለት ነው። ጊዜህ ለቃሉ ይታዘዛል ማለት ነው። ውሳኔዎችህ በእርሱ እውነት ይለካሉ ማለት ነው። እግዚአብሔርን መጀመሪያ ስትወድ ሙሉ ሕይወትህ ትክክለኛውን መስመር ያገኛል። ውጤቶችን ሳታስገድድ በሰላም መመላለስ ትጀምራለህ። ያለ ፍርሃት ውሳኔዎችን መወሰን ትጀምራለህ። በሥራ ብዛት ምክንያት ያመለጡህን በረከቶች ማስተዋል ትጀምራለህ። እግዚአብሔር ቀዳሚ ሲሆን ሁሉም ነገር በእርሱ ሥርዓት ስር በጊዜው ይስተካከላል። ይህንን በንጉሥ ኦዚያን ሕይወት ውስጥ በሚያምር ሁኔታ እናያለን። ንጉሥ ሲሆን ዕድሜው 16 ዓመት ብቻ ነበር። ወጣትና ልምድ የሌለው ቢሆንም ዘመኑን የለወጠ አንድ ወሳኝ ምርጫ አደረገ። እግዚአብሔርን መጀመሪያ ፈለገ። ሁለተኛ ዜና 26 ቁጥር 5
እግዚአብሔርንም መፍራት ባስተማረ በዘካርያስ ዘመን እግዚአብሔርን ይፈልግ ዘንድ ልብ አደረገ። እግዚአብሔርንም በፈለገ ጊዜ እግዚአብሔር ነገሩን አከናወነለት ይላል። ይህ ጥቅስ የመለኮታዊ ስኬትን ምስጢር ይዟል። ዖዝያን በማዕረጉ ወይም በችሎታው አልታመነም። በመንፈሳዊ ሥርዓት ላይ ተመካ። መንግሥቱን ከማስፋፋት በፊት እግዚአብሔርን አከበረ። ሰራዊቱን ከመምራቱ በፊት ጸለየ። ከመተግበሩ በፊት አዳመጠ። መጽሐፍ ቅዱስ እግዚአብሔርንም በፈለገ ጊዜ እግዚአብሔር ነገሩን አከናወነለት ይላል። ግዛቱ ሰፋ፣ ስሙ በጥበብና በመረጋጋት ታወቀ። አመራሩ ለሕዝቡ ሰላምን አመጣ። ነገር ግን የለውጡ መንገድ የጀመረው ትዕቢት የአምላኩን ፊት ፍለጋን ሲተካ ነው። እግዚአብሔርን መፈለግ ሲያቆም ሁሉም ነገር መበታተን ጀመረ። በስርዓት የተከናወነለት ሰው ስርዓቱን ችላ በማለቱ ተሰናከለ። የዖዝያን ታሪክ መነሳሳትም ማስጠንቀቂያም ነው። መለኮታዊ ስርዓት የሰው ጥረት የጀመረውን እንደሚደግፍ ያስታውሰናል። እግዚአብሔርን ማስቀደም የአንድ ጊዜ ድርጊት ሳይሆን የዕለት ተዕለት ውሳኔ መሆኑን ያስተምረናል። በረከት ያለው በጅማሬ ላይ ብቻ ሳይሆን በጽናት መቀጠል ላይ መሆኑን ያሳየናል። ወዳጆቼ፣ ይህ መርህ ለዘላለም የሚሰራ ነው። እግዚአብሔርን በምታስቀድሙበት ጊዜ ሁሉ ማንም ሰው ሊያፈርሰው የማይችለውን ነገር ታረጋግጣላችሁ። ከመወሰናችሁ በፊት እርሱን በምትፈልጉበት ጊዜ ሁሉ ለውጤታችሁ መሰረት የሚሆንን ሰላም ታስቀምጣላችሁ። ከመተግበራችሁ በፊት እርሱን በምታከብሩበት ጊዜ ሁሉ ለመረጋጋት ደጅ ትከፍታላችሁ። መዝሙር 37 ቁጥር 4 በእግዚአብሔር ደስ ይበልህ የልብህንም መሻት ይሰጥሃል ይላል። ይህ ማለት መሰጠትህ ሲጠልቅ ፍላጎቶችህ ይለወጣሉ ማለት ነው። በእግዚአብሔር ደስ ሲልህ ፍላጎቶችህ ከፈቃዱ ጋር እንዲዛመዱ ያደርጋቸዋል። ጸሎትህ ተጨማሪ ነገር ከመጠየቅ ወደ መሆን ይለወጣል። ግቦችህ ከዓላማው ጋር መጣጣም ይጀምራሉ። ምኞቶችህ ከጭብጨባ በላይ ትርጉም ያገኛሉ። መለኮታዊ ሥርዓት የሕይወት ዘይቤ ሲሆን የሚሆነው ይህ ነው። እግዚአብሔር ቀዳሚ ሲሆን እድገት ሰላምን ይይዛል። ስኬት ትሕትናን ይይዛል። መጠበቅ አምልኮን ይይዛል። ከመቸኮል ይልቅ በጊዜው ማረፍ ትጀምራለህ። እጥረትን ከመፍራት ይልቅ በአቅርቦቱ መታመን ትጀምራለህ። ስለ ውጤቱ ከመጨነቅ ይልቅ በታዛዥነት ላይ ማተኮር ትጀምራለህ። ይህ ሥርዓት ኃላፊነትን አያስቀርም፣ በረከትን ከሰላም ጋር ያበዛል እንጂ። እግዚአብሔርን ማስቀደም ውጤታማነትን ከማሳደድ ጫና ነፃ ያወጣል። ራስን ለማረጋገጥ ከሚደረግ ድካም ነፃ ያደርግሃል። የእግዚአብሔር ሞገስ ታዛዥነትን እንጂ ጥረትን እንደማይከተል ያስተምርሃል። በእንቅስቃሴ መካከል መረጋጋትን ያመጣል። በጫጫታ መካከል ትኩረትን ይሰጣል። በመከፋፈል መካከል ጥበብን ይሰጣል። ምሳሌ 19 ቁጥር 21 በሰው ልብ ብዙ ሐሳብ አለ፣ የእግዚአብሔር ምክር ግን እርሱ ይጸናል ይላል። ይህ ጥቅስ አማኙን ካልተገባ በራስ መተማመን ይጠብቀዋል። እቅዶች ጥሩ ሊሆኑ ይችላሉ፣ ነገር ግን ኃይል የሚሰጣቸው መለኮታዊ ምክር ብቻ ነው። እግዚአብሔርን ስታስቀድም እቅዶችህ ጽናት ያገኛሉ። ከመተግበርህ በፊት የእርሱን ጥበብ ስትፈልግ ጥረቶችህ መረጋጋት ያገኛሉ። ከመንቀሳቀስህ በፊት የእርሱን ድምፅ ስትጋብዝ ውጤቶችህ ዘላቂ ፍሬ ይይዛሉ። ሌላው ነገር ሁሉ ሲለዋወጥ ሕይወትን አገናኝቶ የሚይዘው መንፈሳዊ ሥርዓት ይህ ነው። ከድካምና ከግራ መጋባት ይጠብቅሃል። ሰላም ሁሉንም ነገር በመጨረስ ላይ ሳይሆን ሁሉንም ነገር በትክክለኛ እጅ ላይ በማስቀመጥ እንደሚገኝ ያስታውስሃል። እግዚአብሔርን የሚያከብር አማኝ በድምፅ አልባ ጥንካሬ ውስጥ ይመላለሳል። ሁሉንም ነገር የሚቆጣጠረውን ስላመነ ሁሉንም ነገር ለመቆጣጠር አይጋጋጥም። በማንነቱ ስላረፈ ምንም ነገር ለማረጋገጥ አይፍጨረጨርም። እግዚአብሔር የሰጠውን እንደሚያጸና ስለሚያውቅ ማጣትን አይፈራም። እግዚአብሔርን ማስቀደም ምቾት ሊሰጠው የማይችለውን ጽናት ይገነባል። መዘግየት ሊያጠፋው የማይችለውን ብስለት ይገነባል።
ትኩረት የሚከፋፍሉ ነገሮች ሊያናውጡት የማይችሉትን ማስተዋል ይገነባል። እርሱ ቀዳሚ ሲሆን መሰረትህ በለውጥ ውስጥ ይጸናል። እርሱ ቀዳሚ ሲሆን ባልታወቁ ወቅቶች ውስጥ በልበ ሙሉነት ትጓዛለህ። እርሱ ቀዳሚ ሲሆን የሚኖር ፍሬ ታፈራለህ። ወዳጆቼ፣ እግዚአብሔርን ስታስቀድሙ በረከቶች አይበታተኑም፣ ይረጋጋሉ እንጂ። ሰላም ለጥቂት ጊዜ አይጎበኝህም፣ በውስጥህ ጸንቶ ይኖራል እንጂ። ጸጋ አይጠፋም፣ ይፈሳል እንጂ። በእቅዶችህ ውስጥ እግዚአብሔርን ስታከብር እርሱ ውጤቶችህን ያረጋግጣል። በቤትህ ውስጥ ስታከብረው ድባብህን ይጠብቃል። በሥራህ ውስጥ ስታከብረው ፍሬህን ያበዛል። እግዚአብሔርን ማስቀደም ጥረት ሊያደርገው የማይችለውን መለኮታዊ ሥርዓት እንዲያደርግ መንገድ ይከፍታል። እግዚአብሔር ቀዳሚ ሲሆን ሰላምን አታሳድድም፣ እርሱ ራሱ ያገኝሃል። በረከቶችን አታስገድድም፣ እነርሱ ይከተሉሃል። የወደፊት ሕይወትን ለመቆጣጠር አትሞክርም፣ እርሱ ራሱ ከተስፋው ጋር ይጣጣማል። ይህ እግዚአብሔርን በየቀኑ ቀዳሚ ለሚያደርጉ ሰዎች የሚሰጥ ዋጋ ነው። ሁሉም ነገር እንዲሁ ሳይሆን በመለኮታዊ ሥርዓት ወደ ቦታው መምጣት ይጀምራል። ወዳጆቼ፣ ዛሬ የተነገረው እያንዳንዱ ቃል ወደ አንድ እውነት ይጠቁማል። እግዚአብሔር ቀዳሚ ሲሆን ሰላም ይፈሳል፣ ጥንካሬ ይጨምራል፣ ሥርዓትም ይመለሳል። እግዚአብሔር ሲመራ እያንዳንዱ የሕይወት ክፍል ይስተካከላል። እርሱ ማዕከል ሲሆን የተበታተነ የመሰለ ሁሉ ትርጉም መስጠት ይጀምራል። አሁን በዚህ ድምፄን ለምትሰሙ ሁሉ በጸሎት ወደ ጌታ ፊት እንቅረብ። የዚህን ጸሎት በረከቶች እንድታገኙ ይህን ጸሎት ከኔ ጋር እንድትጸልዩ ወይም የእናንተ የእያንዳንዳችሁ ጸሎት እንደሆነ እያሰባችሁ በእምነት እንድታዳምጡ ፈልጋለሁ። ወደ ቸርና አፍቃሪ አምላካችን እንጸልይ። ቸር ጌታ፣ ድንቅ ንጉሥ፣ የሰማይ አባት እግዚአብሔር ሆይ፣ ሁሉን የምትችል አምላክ፣ አንተ ታማኝ ቅዱስና ምስጋናና ክብር ሁሉ የተገባህ ድንቅ ንጉሥ አንተ ነህ። ከሁሉ በላይ ገናና አምላክ ነህ። ጥበብህም ለዘላለም ይኖራል። ዓለምን በእጅህ ይዘሃል። የልባችንንም ሐሳብ ሁሉ ታውቃለህ። ስለ ምሕረትህ ፈጽሞ ስለማይለወጠው ፍቅርህና ስለማይጠፋው ተስፋህ አመሰግንሃለሁ። እርምጃዎቼን ስለመራህና ሰላምህን ስለሰጠኸኝ አመሰግንሃለሁ። ጌታ ሆይ፣ ኃጢአቴን በፊትህ እናዘዛለሁ፣ ይቅርታህንም እለምናለሁ። አንተን ባላስቀደምኩበት ነገር ሁሉ ፈቃዴን ከፈቃድህ በታች ባላስገዛሁበት እኔ ያውቃለሁ ብዬ በተሟገትኩበት ሁሉ ምሕረትህን እንድትሰጠኝ እለምንሃለሁ። ከኔ ይልቅ ለኔ የምታስብ የሚረባኝን የምታውቅና የምትጠነቀቅልኝ መልካም አባት መሆንህን ለረሳሁባቸው ጊዜያት በራሴ ለመቆም በደካማ ማንነቴ ለመደገፍ ለተፍጨረጨርኩባቸው ጊዜያት ሁሉ ይቅርታህን እጠይቃለሁ። አንተ ይቅር እንዳልከኝ እኔም ሌሎችን ይቅር እላለሁ። የበደልን ሸክም ሁሉ አስወግዳለሁ፣ ልቤንም በፊትህ አፈሳለሁ። ጌታ ሆይ፣ ዛሬ በሁሉም የሕይወቴ ክፍል አንተን አስቀድማለሁ። በሐሳቤ በእቅዶቼና ቅድሚያ በምሰጣቸው ነገሮች ውስጥ ሁሉ አንተን አስቀድማለሁ። ሙሉ ትኩረቴንና እምነቴን ለአንተ ሰጣለሁ። ከገዛ ፈቃዴ ይልቅ ያንተን ፈቃድ መፈለግን አስተምረኝ። በፍርሃት ሳይሆን በእምነት መመላለስን አስተምረኝ። የእኔ ዕቅዶች መሪ በሆኑበት ቦታ ሁሉ ለአንተ ፍጹም ሥርዓት አሳልፌ ይሰጣቸዋለሁ። መንፈስህ ይምራኝ፣ ያርመኝ፣ ከዓላማህም ጋር ያስታርቀኝ። በኢየሱስ ስም ግራ መጋባት በሕይወቴ ውስጥ ቦታ እንደሌለው አውጃለሁ። ትኩረት በሚከፋፍሉ ነገሮች ሁሉ ላይ ድልን አውጃለሁ። የተሳሳቱ ቅድሚያ ስሰጣቸው የኖርኳቸውን ነገሮች በኢየሱስ ስም ጉልበት አስወግዳለሁ። ያንተን ሥርዓት ከሁሉ በላይ እመርጣለሁ። በመለኮታዊ ሥርዓት ላይ የቆመ መሰናክል ሁሉ በኢየሱስ ስም ይወገድ። በመንፈስ ቅዱስ በኩል ግልጽነትን፣ መመሪያን እቀበላለሁ። አባት ሆይ፣ በሕይወቴ ውስጥ ሁከትን ለማምጣት የሚፈልገውን የጠላትን ዕቅድ ሁሉ ገስጻለሁ። የመዘግየትን፣ የማታለልንና
ትኩረትን የመከፋፈልን መንፈስ ሁሉ በኢየሱስ ስም እገሥጻለሁ። ከፈቃድህ የሚያርቁኝን የተሳሳቱ ዕድሎችን ሁሉ ጸጥ እንድታደርጋቸው እለምንሃለሁ። ከአንተ ያልሆኑ የተከፈቱ በሮችን ሁሉ ዝጋ። ማስተዋሌን የሚያደበዝዙ የተሳሳቱ ተጽዕኖችን ሁሉ ግለጥና አስወግዳቸው። ጌታ ሆይ ቃልህ በሕይወቴ ላይ የመጀመሪያውና የመጨረሻው ባለሥልጣን እንደሆነ አውጃለሁ። ሥርዓትህ እርምጃዬን ይገዛል። እውነትህ ውሳኔዬን ይጠብቃል። ሰላምህም አእምሮዬን ይሞላል። በኢየሱስ ስም አውጃለሁ። አባት ሆይ አንተ ቀዳሚ ስትሆን ስለሚመጣው በረከት አመሰግንሃለሁ። ሞገስን፣ ፈውስንና ስኬትን ስለሚያመጣው መለኮታዊ ቅንጅት አመሰግንሃለሁ። ግራ መጋባትን ስለሚተካ ጥበብ አመሰግንሃለሁ። በድካም ውስጥ ስለሚጨመር ጥንካሬ አመሰግንሃለሁ። ጌታ ሆይ በፈቃድህ በመመላለስ ስለሚመጣው ድምፅ አልባ መተማመን አመሰግንሃለሁ። አለመረጋጋት በነበረበት ቦታ በኢየሱስ ስም መረጋጋትን አውጃለሁ። ጭንቀት በነበረበት ቦታ ሰላምህን እቀበላለሁ። እጥረት በነበረበት ቦታ አቅርቦትህን እቀበላለሁ። ሕመም በነበረበት ቦታ በኢየሱስ ስም ፈውስህን እቀበላለሁ። ፍርሃት በነበረበት ቦታ ድፍረትን እቀበላለሁ። ጌታ ሆይ ስለ ሙሉ ፈውስ እጸልያለሁ። በውስጤ የደበኳቸውን ቁስሎች ፈውስ። አሁንም ስቃይ የሚያመጡ ትዝታዎችን ፈውስ። ስሜቴን ፈውስ፣ ደስታዬንም መልስ። ሰላም በአእምሮዬ ውስጥ ይፍሰስ፣ ለሰውነቴም ጤና ይመለስ። በሕይወቴ በተሰበሩ ክፍሎች ሁሉ ዳግም ለመላሜ ይጀምር። አባት ሆይ የምወዳቸውን ሰዎች በፊትህ አቀርባለሁ። በጥበቃህ ሸፍናቸው፣ ሞገስህ ይክበባቸው። ልባቸው በየቀኑ ወደ አንተ ይቅረብ። በሄዱበት ሁሉ እጅህ ትምራቸው፣ ሰላምህም ይከተላቸው። ሥራቸውን፣ ጤናቸውንና ቤታቸውን ባርክ። በዚህ ጸሎት ከተስማሙት ሁሉ ጋር ይህን ጸሎት በፊትህ ስንጸልይ አሁን በአንተ ፊት ለተከፈቱ ለእያንዳንዱ ልቦች አመሰግንሃለሁ። በመስማማት በአንድ ልብ ሆነን እንጸልያለን። ሕይወታችን እንደ መለኮታዊ ሥርዓትህ እንድታስተካክል እንለምንሃለን። ቤታችን በሰላም ልባችን በጥንካሬ ይሙላ። በኢየሱስ ስም በግራ መጋባት በውድቀትና በመዘግየት ላይ ድልን እንቀበላለን። በኢየሱስ ስም ስኬትን እንቀበላለን። ዳግም ልምላሜን፣ ጥበቃንና ጥበብን እንቀበላለን። ለሚያስፈልገን ነገር ሁሉ አቅርቦትን፣ ለቁስላችን ለሕመማችን ሁሉ ፈውስን፣ ለውጊያችንም ሁሉ ጸጋን እንቀበላለን። አንተ ቀዳሚ ስትሆን ስለምናገኘው መተማመን እናመሰግንሃለን። አንድ አድርጎ ስለሚይዘን ሰላም እናመሰግንሃለን። ታዛዥነትን ስለሚከተል ሞገስህ እናመሰግንሃለን። ጌታ ሆይ ክብርና ምስጋና ሁሉ ለአንተ ይሁን። ስለ ሰማህን፣ ስለ መለስክልን፣ አሁንም አንተን በማስቀደም ውስጥ ያለ በረከትህ ስለሚበዛ እናመሰግንሃለን። መንግሥት ያንተ ናትና ኃይልና ክብር ከዘላለም እስከ ዘላለም ላንተ ብቻ ይሁን። በኢየሱስ ክርስቶስ ድንቅ ስም እጸልያለሁ። አሜን። የዚህ ጸሎት በረከቶች ሁሉ አሁን በእናንተ ላይ እንደሆኑ በኢየሱስ ስም አውጃለሁ። በዚህ ጸሎት ከተባረካችሁ አሜን የሚለውን ቃል ከታች ባለው የአስተያየት መጻፊያ ቦታ ላይ ይጻፉ። እንዲሁም ሌሎች ሐሳብ አስተያየቶቻችሁን ያጋሩን። ቪዲዮውን ለጓደኞቻችሁ ወይም ለቤተሰቦቻችሁ በማጋራትና እናንተም ላይክ የሚለውን ቁልፍ በመጫን ሌሎች ሰዎች ጋር እንዲደርስ አድርጎ ለተጨማሪ ቪዲዮዎች ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰባችንን እንዲቀላቀሉ እንጋብዛችኋለን። ስለምታደርጉት ሁሉም አይነት ድጋፍ እናመሰግናለን። ጌታ ኢየሱስ ይባርካችሁ። በረከት ለመሆን ተባርካችኋል። እግዚአብሔር ዘመናችሁን ያለምልም። ክብር ሁሉ ለእግዚአብሔር ይሁን። የጌታችን የኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። ተባረኩ።